የቴሌግራም እና የፌስቡክ ተጠቃሚ ከሆናችሁ ከሀከሮች ወይም ከመረጃ ጠላፊዎች የራሳችሁን አካውንት ለመጠበቅ ይህ ቪዲዮ እጅግ በጣም ይጠቅማችኋል። ሰላም እንደምን ቆያችሁ? እኔ ተመስገን እባላለሁ። ይህ ቴክቲ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አብራችሁኝ ቆዩ። እንደምታውቁት በተለያዩ ጊዜ የቴሌግራም እና የፌስቡክ አካውንታችሁ ችግር ገጥሞት ይሆናል። በዛ ወቅት ደግሞ መረጃችሁ ለሌላ ሰው ተላልፎ እንዳይሰጥ ከሀከሮች ቀድማችሁ አካውንታችሁን መጠበቅ መቻል አለባችሁ። ቀድማችሁ ለመጠበቅ እነዚህን ዘዴዎችን በእያንዳንዱ አካውንት ላይ አሳያችኋለሁ። ይህ ቪዲዮ እስከሚያልቅ በእርጋታ እንድትማሩ ጠይቃችኋለሁ። የመጀመሪያው ቴሌግራም ነው። ቴሌግራሙን ከከፈታችሁ በኋላ ወደ አካውንታችሁ ትሄዳላችሁ። ቴሌግራሙ የተጫነው በዴስክቶፕ ላይም ሊሆን ይችላል ወይንም በሞባይላችሁ ላይ ሊሆን ይችላል። አካውንታችሁ ላይ ከገባችሁ በኋላ ወደ ታች ዝቅ ትሉና ሴቲንግ ላይ ትገባላችሁ። ሴቲንጉ ላይ ከገባችሁ በኋላ እታች በኩል ፕራይቬሲ ኤንድ ሴኩሪቲ ላይ ትገቡና እዚህ ላይ ሁለት ወሳኝ ነገሮችን ታገኛላችሁ። የመጀመሪያው ቱ ስቴፕ ቬሪፊኬሽን የሚለውን ነው። ይሄኛውን ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። ቱ ስቴፕ ቬሪፊኬሽን ማለት ምን ማለት ነው? ብዙ ጊዜ በተለያዩ ዲቫይሶች አካውንታችሁን አክሰስ የምታደርጉ ከሆነ አንደኛው ዲቫይስ ላይ ስትገቡ ሌላኛው ዲቫይስ ላይ ቬሪፊኬሽን እንዲጠይቅ ይረዳቸዋል ማለት። ስለዚህ ሀክ የሚያደርጋችሁ ሰው ወይም የሚጠልፋችሁ ሰው ሌላኛው ዲቫይስ ላይ ሲገባ እናንተ ካልፈቀዳችሁ ላይገባ ይችላል ማለት። ስለዚህ ያን ሰርቪስ ኦን ለማድረግ እዚች ቱ ስቴፕ ቬሪፊኬሽን ላይ ትገቡና እዚች ጋር ፓስወርድ ክሬት ታደርጋላችሁ። እዚች ጋር እንደምትመለከቱት ክሬኤት ፓስወርድ ምትላለች። ስትሮንግ የሆነ ፓስወርድ ትሰጣላችሁ ማለት። ስትሮንግ ፓስወርድ ብለን ምንጠራው ከካፒታል ሌተር፣ ከስሞል ሌተር፣ ከነምበር እና ከስፔሻል ካራክተር የተዋቀረ ቢሆን ይመረጣል ማለት። ከዛ በኋላ እዚች ላይ ትመጡና ክሬኤት ትላላችሁ። ከዛ ፓስወርድ ሂንት ይጠይቃችኋል። እዚህ ፓስወርድ ሂንት ላይ ምንም ነገር ያለ መጻፍን ትችላላችሁ ወይም ሂንት ማስቀመጥ ትችላላችሁ። ከዛ በኋላ እዚች ጋር ትመጡና ኮንቲኒው ትላላችሁ። ወደፊት ይሄ አካውንት ኮምፕሮማይዝ ቢያደርግ ሪከቨር የምታደርጉበትን ኢሜል አድራሻ ታስቀምጣላችሁ ማለት። እዚህ ጋር እንደምትመለከቱት እኔ ኢሜል አድራሻ አለኝ። ይሄን ኢሜል አድራሻ እዚህ አስገባለሁ ማለት ነው። ከዛ በኋላ ስኪፕ ማድረግም ትችላላችሁ፣ ግን ይሄኛው በጣም ወሳኝ ነገር ነው። ምክንያቱም የሆነ ጊዜ ላይ ከአቅማችሁ በላይ ሆኖ ወደ ሌላ እጅ ተላልፎ ቢገባ በኢሜይላችሁ እንደገና በቬሪፊኬሽን ኮድ ሪከቨር ማድረግ እንድችሉ ይረዳችኋል ማለት ነው። ከዛ በኋላ እዚሽ ጋር ሴቭ ኤንድ ፊኒሽ ትላላችሁ። ከዛ በኋላ ኢንተር ዩር ኮድ ይላችኋል። ኮዱን ወደ ጂሜላችሁ ይልካል ማለት። ጂሜላችሁን ትከፍቱና ወደ ጂሜላችሁ ወይም ቅድም ወደ ሰጣችሁት ኢሜል የተላከውን ኮድ ታስገባላችሁ። እዚህ ጋር እንደምትመለከቱት የኔ ኮድ እዚህ ጋር ተልኳል። ኮዱን ከጻፋችሁ በኋላ ሙሉ በሙሉ ቱ ስቴፕ ቬሪፊኬሽን ኦን እንደሆነ ይነግራችኋል ማለት ነው። ከዛ በኋላ ፓስወርድ መቀየር ከፈለጋችሁ እዚህ ጋር መጠቀም ትችላላችሁ። ፓስወርዱ በየትኛውም ጊዜ አዲስ ዲቫይስ ላይ ሎጊን ለማድረግ ማንም ሰው ሲሞክር ፓስወርድ ይጠይቀዋል። ስለዚህ ያን ፓስወርድ ብሬክ ማድረግ ስለሚያስቸግረው ሳይወድ በግድ ወደ አካውንታችሁ መግባት አይችልም ማለት ነው። ሌላኛው ደግሞ እዚኛው ሴቲንግ ላይ እዚህ አሁንም ወደ ሴቲንግ ላይ ትገቡና ሴቲንግ ላይ እዚሽ ጋር ፕራይቬሲ ኤንድ ሴኩሪቲ ላይ ትመጡና ከታች በኩል እንደምትመለከቱት ሎካል ፓስኮድ ይላል። ይሄኛው ሎካል ፓስኮድ ላይ ትመጡና ኮዱን ኢንተር ታደርጋላችሁ። ይሄኛው ደግሞ በተለያዩ ጊዜ ወደ ቴሌግራም አክሰስ ለማድረግ ስትፈልጉ ፓስወርድ ይጠይቃችኋል ማለት ነው። ይሄኛውም ብሰጡም ባሰጡም ችግር የለውም፣ ብሰጡ ግን ሪከመንድ አደርጋችኋለሁ ማለት ነው። ስለዚህ እነዚህ ሴቲንጎች በጣም ወሳኝ ሴቲንግ ሆነው ቴሌግራም ለሌላ ሰዎች ተላልፎ እንዳይሰጥ ይረዳቸዋል ማለት ነው። ቀድማችሁ ይህን ካደረጋችሁ በቀላሉ ሀክ ላትደረጉ ትችላላችሁ። እዚህ ጋር ያላሳየዋችሁ ከፕራይቬሲ ጋር የተገናኙ እዚህ ፕራይቬሲ ላይ ስትገቡ እነዚህ ከታች በኩል የተቀመጡት ሁሉ በጣም ብዙ ሴቲንጎች ናቸው። እነዚህን ሴቲንጎች ማስተካከል ትችላላችሁ። ስልክ ቁጥራችሁን ሰዎች እንዳያዩ ማድረግ ትችላላችሁ። ፕሮፋይል ፎቶአችሁን ማንም እንዳያይ ማድረግ ትችላላችሁ። ባዮአችሁን ማንም እንዳያይ፣ ዴት ኦፍ በርዝ ማንም እንዳያይ፣ ማንም ሰው ወደ እናንተ ኮል እንዳያረግ፣ ግሩፕ ላይ ቻናል ላይ ማንም ሰው እናንተን አድ እንዳያረግ፣ ሜሴጅ ማንም ሰው እንዳያረግ እንዲያረግ ማድረግ ትችላላችሁ ማለት ነው። እነዚህን ሁሉ የምትፈቅዱት እናንተ እንደምትፈልጉት አድርጋችሁ መፍቀድ ትችላላችሁ። ለምሳሌ ስለ ፎን ነምበር ባሳያችሁ ማይ ኮንታክት እኔ ጋር ሴቭ ያደረኳቸው ኮንታክት ብቻ ናቸው የኔን ስልክ ቁጥር የሚያዩት። እዚህ ጋር እመጣና የምፈልገውን ማድረግ እችላለሁ። ሁሉም ሰው እንዲያይ የምፈልግ ከሆነ ኤቭሪባዲ ይላለው። ከታች በኩል ማይ ኮንታክትስ ሚል አለ። ያለዛም ደግሞ ማንም ሰው እንዳያይ ደግሞ የምፈልግ ከሆነ እዚህ ጋር ኖባዲ እላለው ማለት። ስለዚህ በዚህ ጊዜ ማንም ሰው የኔን ስልክ ቁጥር ማየት አይችልም
ማለት ነው። ከፕራይቬሲያችሁ ጋር የሚገናኙ ሴቲንጎች ካሉ እዚህ ጋር በቀላሉ በዚህ አይነት መልክ ሴት ማድረግ ትችላላችሁ ማለት ነው። ስለዚህ በጣም ብዙ ነገሮች አሉ። እነዚህን ሁሉ ማስቀመጥ ትችላላችሁ። ፕላስ ደግሞ ቴሌግራማችሁን በእንዲህ አይነት መልክ ሰኪሩ ማድረግ ትችላላችሁ። ቴሌግራማችሁ በቀላሉ ሀክ እንዳይደረግ ቀድማችሁ እነዚህን ካደረጋችሁ ማንም ሰው ደፍሯችሁ ሀክ ሊያደርግ አይችልም ማለት ነው። በዚህ ጊዜ ጥንቃቄ የምታደርጉት ነገር ምንድነው? ፓስኮዳችሁ ወይም ፓስወርዳችሁ ማንም ሰው ባያውቀው ወይም ባትረሱት ይመረጣል ማለት ነው። ሁለተኛው ፌስቡክ ነው። ፌስቡክ ላይ አካውንታችሁን ሴኪዩር ማድረግ ከፈለጋችሁ ብሮዘራችሁን ትከፍቱና ወደ ፌስቡካችሁ ሎጊን ታደርጋላችሁ። ይሄኛው በስልክም ይሰራል፣ በዴስክቶፕም በየትኛውም ዲቫይስ ላይ መጠቀም ትችላላችሁ። ለአንዱ ማሳያችሁ ለሁሉም ነገር የሚሰራ ስለሆነ ማለት ነው። እዚህ ጋር ትመጡና እዚች የፕሮፋይል ፒክቸራችሁ ላይ ክሊክ ስታደርጉ እዚች ጋር ብዙ ሜኒዎች ይመጣሉ። ከዛ እዚች ጋር ሴቲንግ ኤንድ ፕራይቬሲ ላይ ትገባላችሁ። ሴቲንግ ኤንድ ፕራይቬሲ ላይ ስትገቡ ሴቲንግ ብቻውን ታገኛላችሁ። እሱ ላይ ክሊክ ታደርጋላችሁ። እዚህ ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ሜታ አካውንት ሴንተር እዚህ ጋር ታገኛላችሁ። እዚህ ጋር በጣም ብዙ ሴቲንጎች አሉ። እዚች ውስጥ ግን ፐርሰናል ዲቴይል፣ ፓስወርድ ኤንድ ሴኩሪቲ፣ አድ ፕሪፈረንስስ ኤንድ ቬሪፊኬሽን እዚህ ጋር ታገኛላችሁ ማለት። ከዛ እዚህ ጋር ክሊክ ስታደርጉ ሙሉ በሙሉ እነዚህን ሴቲንጎችን ማስተካከል የምትችሉበትን ሌላ ሜኑ ይከፍትላችኋል ማለት። የፌስቡክ አካውንታችሁ ከኢንስታ ጋር ሊንክድ ከሆነ እዛ ላይ ያሉትን ሊንክድ የሆኑ ኢንስታግራም እና ፌስቡክ ፔጃችሁን አንድ ላይ ያመጣላችኋል ማለት። ለምሳሌ የተለያዩ ፕሮፋይሎችን ቼክ የምታደርጉ ወይም የምታስተካክሉ ከሆነ እዚሁ ፕሮፋይል ላይ ሆናችሁ አካውንታችሁ ላይ ክሊክ ካደረጋችሁ በኋላ የተለያዩ ነገሮችን ስማችሁን ማስተካከል ከፈለጋችሁ፣ ዩዘር ኔሙን ማስተካከል ከፈለጋችሁ፣ ያለዛም ፕሮፋይል ፒክቸር ሴት ማድረግ ከፈለጋችሁ ትችላላችሁ ማለት ነው። የኛ ዓላማ ዋናው የሆነው ፓስወርድ ኤንድ ሴኩሪቲ ላይ ስለሆነ እዚች ላይ ዝቅ ትሉና ፓስወርድ ኤንድ ሴኩሪቲ ላይ ክሊክ ታደርጋላችሁ። ከዛ በኋላ ፓስወርዳችሁን መቀየር የምትፈልጉ ከሆነ እዚህ ጋር ፓስወርድ መቀየር ትችላላችሁ። ያለዛም ደግሞ በጣም ወሳኙና ለሌሎች ሰዎች አካውንታችሁ ተላልፎ እንዳይሰጥ ማንም ሰው የእናንተን አካውንት ሀክ እንዳያደርግ ቱ ፋክተር አውተንቲኬሽን ኦን ማድረግ አለባችሁ ማለት። እዚች ቱ ፋክተር አውተንቲኬሽን ላይ ትገባላችሁ። ቱ ፋክተር አውተንቲኬሽን ላይ ከገባችሁ በኋላ እዚህ ጋር የኔ አካውንት ላይ ገባለሁ። የኔ አካውንት ላይ ስገባ እኔ ከዚህ በፊት ሴት አድርጋለሁ። አሁን እኔ እናንተን ለማሳየት ስለሆነ ወደ አካውንቴ ኮድ ይልካል። ወደ ጂሜሌ የተላከውን ኮድ አስገባለሁ። እዚህ ጋር እንደምትመለከቱት ኮዱ አለኝ። ፓስወርዴንም አስገባለሁ። እናንተን ግን የሚጠይቃችሁ አዳዲስ ፓስወርዶችን ክሬት እንድታደርጉና የሪከቨሪ ኢሜይል እንድታስገቡ ይጠይቃችኋል። ያን ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ቱ ፋክተር አውተንቲኬሽን የኔ ኦን ነው። ስለዚህ እናንተ ኦን ለማድረግ አንደኛ ቴክስት የሚያደርግላችሁን ስልክ ቁጥር እዚህ ጋር ማስገባት አለባችሁ። የኔ ስልክ ቁጥር ኦልሬዲ ሊንክድ ስለሆነ በቴክስት እንዲቀበል ነው ያደረግኩት። ሌላ ስልክ ቁጥርም አድ ማድረግ ትችላላችሁ። ሌላኛው ደግሞ ከታች በኩል አዲሽናል ሜተድስ ሚል ላይ ስትገቡ ደግሞ ሪከቨሪ ኮዶችን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በዛ ጊዜ ለምሳሌ ከአቅማችሁ በላይ ሆኖ አካውንታችሁ ለሌላ ሰው ተላልፎ ቢሰጥ ወይም ቢጠለፍ ሪከቨሪ ኮዶችን በማስገባት መመለስ የምትችሉበት ኦፕሽን። ሌላኛው ደግሞ ወደ ታች ዝቅ ስትሉ ባክአፕ ሜቶዶችን ማስቀመጥ ትችላላችሁ። አውተንቲኬሽን አፕ ጋር ሊንክ ማድረግ ትችላላችሁ። በተለይ ስልካችሁ ላይ ጉግል አውተንቲኬተር ጭናችሁ ከሆነ ከዛ ጋር ሊንክ ዳርጋችሁ ጉግል አውተንቲኬተሩ የዚህን አገልግሎት እንዲሰጥ ማድረግ ትችላላችሁ። በዛ ጊዜም አካውንታችሁን ፓስወርድ ብትረሱና ሌላ ሰው ቢገባባችሁ በዛ ሪከቨር እንድታደርጉ ይረዳችኋል። ሌላኛው ደግሞ ሴኩሪቲ ኪስ ነው። እነዚህን ሴኩሪቲ ኪ ብዙ ጊዜ ፊዚካል ኪ ናቸው። እንደ ፍላሽ አይነት ሆነው እንደ ሴኩሪቲ የሚያገለግሉ ዲቫይሶች ናቸው። እነዚህን ዲቫይሶች የኔ ዲቫይስ ሳፖርት ስለማያደርግ በማስገባት ብቻ ወደ አንድ ሲስተም ሎጊን እንድታደርጉ ይረዳችኋል ማለት። ሌላኛው ደግሞ አውቶራይዝድ ሎጊንስ የሚል አለ። እዚች ጋር እንደምትመለከቱት ትራስትድ ዲቫይስስ የሚል አለ። ለምሳሌ እናንተ ሳታውቁ ሎጊን ያደረገ ዲቫይስ ካለ ከዚህ ዲሊት እንድታደርጉ ይረዳችኋል ማለት። እኔ እንደምትመለከቱት ዴስክቶፔ ላይና ስልኬ ላይ ነው የገባሁት። ስለዚህ ከስልኬና ከዴስክቶፔ ውጭ ያለ ዲቫይስ ካለ ከዚህ ሪሙቭ ማድረግ ይችላል። ለምሳሌ ከስልኬ ላይ ሪሙቭ ማድረግ ብፈልግ እዚህ ጋር ስልኬ ላይ ክሊክ ካደረግኩ በኋላ ሪሙቭ አድርጌ ማውጣት እችላለሁ። ስለዚህ ከናንተ ውጪ ወደ እናንተ አካውንት የገባ ዲቫይስ ካለ በእንዲህ አይነት መልክ ሪሙቭ ማድረግ ትችላላችሁ ማለት ነው። በዚህ አይነት መንገድ ፌስቡካችሁንም ሰኪዩር ማድረግ ትችላላችሁ ማለት ነው። ሌላው እዚህ ፌስቡክ ላይ
ሌላ ፐርሰናል ዲቴይል ፐርሰናል ኢንፎርሜሽን ሴት የምታደርጓቸው ነገሮች ካሉ ሴት ማድረግ ትችላላችሁ። እነዚህ ወሳኝ ናቸው። እዚህ ጋር ኮንታክት ኢንፎ ይላችኋል። ፌስቡካችሁን ከጂሜልም ይሁን የያሆ አካውንት ካላችሁ ኮንታክት ኢንፎ ላይ ኢሜይላችሁን ብታስቀምጡ የተሻለ ነው። እዚህ ጋር እንደምትመለከቱት በጣም ብዙ አካውንቶች አሉ። እዚህ ጋር አካውንቶችን የማትፈልጉ ከሆነ ዲሊት ማድረግ ትችላላችሁ ማለት። እዚህ ጋር ዲሊት ስታደርጉ አውቶማቲካሊ ይጠፋል ማለት ነው። ይሄኛው ለምሳሌ የኔ አካውንት ካልሆነ በቀላሉ ሪሙቭ ማድረግ እችላለሁ። ይሄን ለማድረግ ግን ብዙ ጊዜ ሊቆይባችሁ ይችላል። እዚህ ጋር ወደ ኢሜይላችሁ ኮድ ይልካል። ያን ኮድ ባስገባችሁ ቁጥር ያን ሰርቪስ ኦፍ ያደርገዋል ማለት ነው። ብዙ ያላሳየዋችሁ ከታች በኩል በጣም ብዙ ጠቃሚ ነገሮች ቢኖሩም እንኳን የኛ ዋና ስራችን ፓስወርድ እና ሴኩሪቲ ስለሆነ እዚህኛው ላይ ትኩረት አድርጋችሁ አካውንታችሁን ሴኩር እንድታደርጉ ሪከመንድ አደርጋችኋለሁ። ፌስቡክ ሃክ ከተደረገ ብዙ ችግሮች ስለሚገጥሟችሁ ፓስወርዳችሁን በተለያዩ ጊዜያቶች ቶሎ መቀየር ያስፈልጋል። ሴቭድ የሆነ ፓስወርድ ካለ ከብሮዘሩ ላይ ብታጠፉ ሪከመንድ ይደረጋል። በዚህ ጊዜ ላይ ፓስወርድ ሴቭ ባታደርጉ ይመረጣል። ስለዚህ ፓስወርዳችሁን ደግሞ ወቅቱን ጠብቃችሁ ብትቀይሩ ይመረጣል። በእነዚህ ዘዴዎች እነዚህን ሁለት ትላልቅ ሜሴጅ እና የተለያዩ ፋይሎችን፣ ዶክመንቶችን፣ ቢዝነሳችሁን የምታስተዋውቁባቸውን ቴሌግራም እና ፌስቡክን በቀላሉ ሴኩር ማድረግ ትችላላችሁ። ይህን ማድረጋችሁ አንደኛ ሰዎች እናንተን አካውንት ሃክ እንዳያደርጉ ይረዳቸዋል። ሁለተኛ ደግሞ ሃክ ካደረጉ በእናንተ አካውንት ገብቶ በጣም ብዙ ነገሮችን ማድረግ ስለሚችሉ ቀድማችሁ እንድትከላከሉ ይረዳቸዋል ማለት ነው። አይ ሆፕ ይሄ ቪዲዮ እጅግ በጣም እንደጠቀማችሁ ተስፋ አደርጋለሁ። እንደተለመደው ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ከኮሜንት ስር ማስቀመጥ ትችላላችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ እጠይቃችኋለሁ። ሁሌም ቪዲዮ እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ። በሰላም ይቆዩ።